የሚሰጠውን ጋዜጣዊ መግለጫ ለመዘገብ ከተለያዩ የሚዲያ አካላት የመጣችሁትን ሁሉ ከልብ አመሰግናለሁ። ይምራ ግብር እንዲሳካ በጸሎት በእውቀት በገንዘብ በጉልበት እንዲሁ በተለያዩ መንገዶች የደከሙ ሰዎች አሉ። ከጊዜ አንፃር ማብራራት አስቸጋሪ ሊሆን ይችላል። ለምሳሌ አንዱ የሆነው በሶሻል ሚዲያ በዩቲዩብ ትምህርቶች ሰጥ ነበርና ወደ መጽሐፍ ለምን አይለወጥም ብሎ ያበረታቱኝ ሰዎች የረዱኝ ነበሩ። ከዛ ወደ ስክሪፕት ተለውጦ ከሁለት ዓመት በላይ ነው የፈጀው ለማንኛውም እና እነዛ ሁሉ ሰዎች ምስጋና ይገባቸዋል እላለሁ። እናንተም ስለመጣችሁ ጌታ አምላክ ይባርካችሁ። አመሰግናለሁ። እኔም ስለተሰጠኝ እድል አመሰግናለሁ። በጣም ለምወደውና ለማከብረው ለመንፈሳዊ አባቴ ለማየው ለፓስተር ጻድቁ ይህንን ምስክርነት እንድሰጥ እድል ስለተሰጠኝ በጣም አመሰግናለሁ። ፓስተር ጻድቁ አብዶ በኢትዮጵያ ወንጌላውያን አማኞች ዘንድ በጉልህ የሚታወቁ ከለጋ ዕድሜያቸው ጀምሮ ለክርስቶስ ካላቸው ፍቅር የተነሳ ወንጌልን በመመስከር በማስተማር በበርካታ የኢትዮጵያ ክፍሎች እንዲሁም ደግሞ ከሀገር ውጪ ክርስቶስን ያገለገሉ በቆራጥነት ቤተክርስቲያን የሚመሩ መልካም አርአያ የሆኑና መልካም የታሪክ አሻራ ያስቀመጡ የእምነት አባታችን ናቸው። ፓስተር ጻድቁ አብዶ ባለትዳር እና የሶስት ልጆች አባት እንዲሁም ደግሞ የአራት የልጅ ልጆች አያት ናቸው። በቤተክርስቲያን የሙሉ ጊዜ አገልግሎት ከ50 ዓመት በላይ አላቸው። የኢትዮጵያ ሙሉ ወንጌል ቤተክርስቲያን ሴሚናሪ ዋና መሪ በመሆን 9 ዓመት መርተዋል። እንዲሁም የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጸሐፊ በመሆን 8 ዓመት አገልግለዋል። በተለያዩ ተቋማት ውስጥም የቦርድ አባል በመሆን የክርስቶስን መንግስት አገልግለዋል። በአሁኑ ወቅት የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ህብረት ፕሬዝዳንት በመሆን ህብረታችንን በመምራት ላይ ይገኛሉ። ከዚህም በተጨማሪ በኢትዮጵያ የሃይማኖት ተቋማት የጋራ ጉባኤ የበላይ ጠባቂ ናቸው። ከዚህም በተጨማሪ ደግሞ ከሀገር ውጪ ወይም በዓለም አቀፍ የእምነት ተቋማት ውስጥ የአፍሪካና የዓለም የወንጌላውያን አብያተ ክርስቲያናት አባል በመሆን ያገለግላሉ። በትምህርት ዝግጅታቸው የመጀመሪያ ዲግሪያቸውን በመጽሐፍ ቅዱስ ነገረ መለኮት ናይሮቢ ከሚገኘው ከኢስት አፍሪካ ስኩል ኦፍ ቲዮሎጂ ያገኙ ሲሆን በስልታዊ ነገረ መለኮት ወይም ሲስተማቲክ ቲዮሎጂ ማለት ነው ሁለተኛ ዲግሪያቸውን ሰርተዋል። ከኢትዮጵያ ድህረ ምረቃ ትምህርት ቤት ማለት ነው ከአይገስት ማለት ነው። እና ለበርካታ ዓመታት በተለያዩ መድረኮች ላይ አሁን መጽሐፍ ሆኖ የሚወጣውን በቀለኛውን ያጠፋል የተሰኘውን በመጽሐፍ አድዩ ላይ መሰረት ያደረገውን ትምህርት ሲያስተምሩ ልብን የሚነካ ሕይወትን የሚለውጥ መጽሐፍ ቅዱሳዊ አቅጣጫን የሚሰጥ ትምህርት ሆኖ በመገኘቱ ከኛም ጭምር ብዙዎች ይሄ በመጽሐፍ መልክ ቢወጣ ለአካሉ ለትውልድ መታነጽ እንደሚሆን ስላመንን ይህንን አበረታተናቸዋል። እሳቸውም ደግሞ የገቡትን ቃል ጠብቀው እነሆ መጽሐፉ ሰኔ 8 2017 ዓ.ም በይፋ ይመረቃል ማለት ነው። በዚህ ኩነት ላይ የሚደረገውን ጋዜጣዊ መግለጫ ለመውሰድ ስለመጣችሁ ሚዲያዎቻችንን ሁሉ ላመሰግን እወዳለሁ። ደግሞ ይህንን የምትሰሙና የምታዩ ሁላችሁም ወደዚህ ፕሮግራም ዝርዝር ሁኔታውን በሚሰጠው ሌሎች በመጽሐፍ ፋይዳ ላይ የሚናገሩ ሰዎች ይኖራሉ። እኔ በኩሌን ለመናገር በቀለኛውን
ያጠፋል የሚለውን ስብከት በተለያዩ መድረኮች ላይ ሲያገለግል ተካፍያለሁ። ለኢትዮጵያ አሁን ላለንበት ሁኔታ በጣም ወቅታዊ ለኢትዮጵያም ቢሆን ለአፍሪካም እንዲሁም ደግሞ ለግሎባል ኮሚኒቲ ለቸርች ብቻ ሳይሆን ከቸርች ውጭ ያሉትን ጭምር ማለት ነው በጣም መሰረታዊ የሆነ የህይወት መርህ የእግዚአብሔርን ልብ ሐሳብና መልእክት የሚናገር ስለ እርቅ ነው በዋናነት የሚናገረው ማለት ስለ እርቅ ነው። በቀለም ትተን በምህረትና ይቅር በመባባል አብረን እንዴት ማደግ መሰልጠን መልማት እንደምንችል የሚያሳይ መጽሐፍ ነው። ስለዚህ ሁላችሁም ይህንን መጽሐፍ ገዝታችሁ በይፋ ሲወጣ እንድትጠቀሙ ሌሎችም እንዲጠቀሙ እንድታደርጉ ጋብዛችኋለሁ። እግዚአብሔር ይባርካችሁ። አመሰግናለሁ። እሺ እኔም አመሰግናለሁኝ ሁላችሁም ስለመጣችሁ እግዚአብሔር ይባርካችሁ። ተሰብስባችሁ ሳያችሁ በጣም ደስ ብሎኛል። እንግዲህ እኔ መጽሐፉን በደንብ አንብቤያለሁኝ። ተደጋጋሚ ጊዜ አይቼዋለሁ። በጣም ደስ ያለኝና ለህብረተሰባችን በተለይ ደግሞ አሁን ላለንበት ህብረተሰብ ምን ያህል እንደሚጠቅም ልነግራችሁ አልችልም። በጣም ጠቃሚ ነው። ለእያንዳንዳችንም እጅግ በጣም ጠቃሚ ነው። በተለይ መጽሐፍ ቅዱስን በዝርዝር ኢን ዲቴል ለማንበብ በጣም ይረዳናል። ታሪኮችን ገጣጥመን የእግዚአብሔርን እውነታዎች እንድናይ የሚረዳን መጽሐፍ ነውና በጽሁፍ እንደሚከተለው አቀርባለሁኝ። በቀል በቀለኛውን ያጠፋዋል የተሰኘው የፓስተር ጻዲቁ አብዶ በኩሩ መጽሐፍ መነሻው ለበርካታ ዓመታት በተለያዩ መድረኮች ላይ ካስተማሩት ትምህርት ሲሆን ትምህርቱን ካስተማሯቸው ቦታዎች ሁሉ የሚቀርብላቸው ተመሳሳይ ጥያቄ ይህ ትምህርት ወደ መጽሐፍ እንዲለወጥ የሚወተውት ነበር። በእግዚአብሔር ፍቃድ የመጽሐፍ ዝግጅቱ ሥራ ከተጀመረ የቆየ ቢሆንም ከነበሩባቸው ተደራራቢ የአገልግሎት መደራረቦችና የጊዜ ጥበት የተነሳ የፈጀውን ጊዜ ፈጅቶ በመጨረሻም ትምህርቱ በመጽሐፍ መልክ ተዘጋጅቶ ለህትመት በቅቷል። በዚህ የመጽሐፍ ዝግጅት ሂደት ውስጥ ያላሰለሰ ጥረትና ትጋት ያሳዩትን ሁሉ እግዚአብሔር ይባርካቸው ልንል እንወዳለን። በዚህ መጽሐፍ ዝግጅት ላይ በርካቶች እሳቸውን ረድተዋል፣ አብረዋቸው ቆመዋል። እሳቸው ይህንን ሲያስተምሩት የነበረውን እንዲያወርዱት ረድተዋቸዋልና እጅግ ልናመሰግናቸው እንወዳለን። ከአንድ እናትና አባት የተወለዱ መንታ ወንድማማች መካከላቸው የነበረው ጥላቻና መናናቅ ስር ሰዶ አንዱን ለበቀል ሌላውን ለስደት ዳረገው። ይህ እኩይ ስሜት በእነሱ ሳያበቃ ለትውልዳቸው ያወረሱት መጥፎ ጠባይ ሆኖ ቀጠለ። ትውልዳቸውም እርስ በርሱ ሊጠፋፋ ጦር የሚማዘዝ ለበቀል የተነሳሳና ለጥላቻ ያሰከረው ሆነ። ከነዚህ ሁለት መንታ ወንድማማቾች የተገኙት ሁለት ህዝቦች ኤዶማውያንና እስራኤላውያን ይባላሉ። እነዚህም ሁለት ወንድማማቾች ኤሳውና ያዕቆብ ናቸው። በቀል በቀለኛውን ያጠፋዋል የተሰኘው የፓስተር ጻዲቁ አብዶ መጽሐፍ ትኩረቱን አብድዩ የትንቢት መጽሐፍ ላይ በማድረግ የእነዚህን ሁለት ህዝቦች መካከል የነበረውን ታሪካዊ ቁርሾ በመዳሰስ ኤዶማውያን በቀለኛ ህዝቦች መሆናቸውን በመጨረሻም ራሳቸውን እንዳጠፋቸው ይተርካል። እነዚህ ሁለቱ ኤሳውና ያዕቆብ ሁለት ወንድማማቾች ነበሩ። ሁለቱ ሲገፋፉ ወደ ትውልዳቸው ቀጥታ የነሱ በሽታ ተሸጋገረ። ትውልዳቸው እርስ በርሱ ሲገፋፋ በተለይ ደግሞ ኤዶማውያን ቂመኞች በቀለኞች ስለሆኑ እስራኤልን ሲበቀሉ ሲያደፍጡ ሲያስቸግሩ የነበሩ ትውልዶች ነበሩ። በመጨረሻም ግን እስራኤል እያበበ ሲሄድ ኤዶማውያን ዛሬ በዓለም ላይ የሌሉ ዘሮች ሆነው ተመዝግበዋል። የአብድዩን መጽሐፍ መነሻ በማድረግ የምናየው የኤዶም የበቀል ታሪክ አሁን እንደ ሀገር እንደ ማህበረሰብና እንደ ቤተክርስቲያን ለገባንበት ቀውስ መውጫ አቅጣጫን የሚሰጥ ሆኖ እናገኘዋለን። ስለዚህም ይህን መጽሐፍ መነሻ በማድረግ
የምንቀስመው ትምህርት ከመፈራረጅ ከመካሰስ ወጥተን ከቂመኝነትና ከበቀለኝነት ይልቅ ይቅርታንና ምህረትን ብንመርጥ ለገዛ ራሳችንና ለምድራችን ፈውስ ልንሆን እንችላለን እያለ መጽሐፉ ይሞግታል። ይህ ሳይሆን ቢቀርና ጊዜና እድል ገጠመኝ በሚል ልቦና ልባችን ቂም፣ ጥላቻና የበቀል መኖሪያ አድርገን የክፋት መንገድ ብንከተል ጉዳዩ ውሎ አድሮ ፍርድ ማስከተሉ አይቀሬ ነው። ታጋሽ መሐሪና ይቅር ባይ የሆነው አምላክ እኛ ሰዎች ይቅርታና ንስሐ ከክፉ መንገዳችን እንድንመለስ ይታገሰናል፣ ያሳስበናል። ይሁን እንጂ ከክፉ መንገዳችን ተግባራችን የማንመለስ ከሆነ በቁጣ በትሩ መውደቃችን አይቀሬ ነው። ሁሉም የዘራውን ያጭዳል፣ የእጁን ያገኛል። ስለሆነም የዚህ መጽሐፍ ዓላማ ሁሉም ራሱን በእግዚአብሔር ቃል በመመርመር በመመዘን እንዲሁም በእግዚአብሔር ፍርሃት ሆኖ መልካም እንዲያደርግ ክፉን ከማድረግ ልቡን እንዲመልስ ራሱንም በመመልከት እጆቹን አንጽድቶ ወደ እግዚአብሔር እንዲያነሳ ከክፉ መንገዱም እንዲመለስ በፍቅር ማሳሰብ ነው። በድጋሜ እንኳን በሰላም መጣችሁ። እጅግ አድርገን እናመሰግናለን። እግዚአብሔር ይባርካችሁ። አመሰግናለሁኝ። በዚህ የተገኛችሁ የመጋቢያችንን መጋቢ ጻድቁ አብዶን በቀል በቀለኛውን ያጠፋል የተሰኘውን የመጽሐፍ ምረቃ ጋዜጣዊ መግለጫ መርሃ ግብር ለመሳተፍ ደግሞ ለተለያዩ ሚዲያዎች ለማህበረሰባችን ለማስራጨት በዚህ የተገኛችሁ የሚዲያ አካላት፣ ጋዜጠኞች እና የተለያየ የሶሻል ሚዲያ ባለሙያዎች እግዚአብሔር ያክብራችሁ። በጣም እናመሰግናለን በዚህ ስለተገኛችሁ። በሁለተኛ ደረጃ ደግሞ የዚህ መጽሐፍ ጻፊ በቀል በቀለኛውን ያጠፋል የሚል ትምህርታቸውን፣ ምክራቸውን እና በተለያየ መንገድ ሲያቀርቡት የነበረውን ወደ መጽሐፍ ለቀየሩልን እና በዚህ በእጃችን ደግሞ ሆኖ ለማህበረሰባችን ማንቂያ እንዲሆን ለዚህ ቀን ጥረታቸው ስለበቃ ለመጋቢን እንኳን ደስ አለው ማለት ፈልጋለሁ። ሁላችሁም እኔ ፎከስ ማደርገው ይህ መጽሐፍ ምንድነው ፋይዳው በመጽሐፍ ቅዱስ አማኞች ዘንድ ታሪኩን በሚያውቁት ዘንድ ፋይዳው ምን ይሆናል የሚለው ላይ ይሆናል። ሁላችንም እንደምንገነዘበው በቀል በኃጢአት ከእግዚአብሔር ክብር የጎደለው ሰው እኩይ ባህሪ ነው። በክርስቶስ ኢየሱስ አዲስ ሕይወት ያገኘን ሁላችን ይቅርታና ምህረትን የተሞላ ሕይወት እንድንኖር ነው። አማኞች ሌሎችን ይቅር የምንል ይቅር ስለተባልን እና ደግሞ የማይገባንን የሕይወት እስትንፋስ እንድንተነፍስ በምህረት የተደረገልን በመሆኑ ነው። እግዚአብሔር እኛን ይቅር ስላለን በደሉን ስላልቆጠረ እና በደሉንም በሌላ ስለከፈለ በነጻነት የምንኖር እንደመሆናችን በቀል ከክርስቲያናዊ የሕይወት ዘይቤ ተቃራኒያዊ የሆነ የሕይወት አኗኗር ነው። ስለዚህ እኛ ብዙ ምህረት የተደረገልንን የምንኖር እንደመሆናችን ይቅር አለ ማለት ከጭከና ከክፋትና ምናልባትም ራስን ከመውደድ ጋር የሚቆራኝ ነው። መዘዙም መልሶ የሚጎዳው በቀለኛውን ወይም በቀል አድራጊውን ነው። ይህን እንደሚገነዘብ የመጽሐፍ ቅዱስ አማኝ ቅዱስ የእግዚአብሔር ቃል እንደሚለው ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም ይላል። የተወደዳችሁ በዚህ ያላችሁ ሚዲያዎች ምንም እንኳን ይሄ ለአማኞች ኢንፈሲስ እንዳደርግ የተፈቀደልኝ ሰዓትም ቢሆን ይሄ ግን አገራዊ ወቅታዊ ፋይዳው በጣም ብዙ ነው። አሁን ካለንበት አጠቃላይ ማህበረሰባዊ ቤተሰባዊ አገራዊ ጉዳይ ጋር በቀጥታ በጣም የሚገናኝ ታይምሊ የሆነ መጽሐፍ ነው። ከበቀል ነፃ እንድንሆን ይቅር እንድንባባል አብሮ መኖርን እንድንሰብክ በጣም የሚያበረታታ መጽሐፍ በመሆኑ ኃላፊነታችሁ በጣም ከፍተኛ ነው። ይሄን መጽሐፍ በማህበረሰቡ ዘንድ በደንብ እንዲሰራጭ እንዲወራ እንዲነገር የማድረግ ሀገራዊ ደግሞ ሰዋዊ ኢትዮጵያዊነትም ጭምር ስለሚሆን አገሪቱ ካለችበት አጠቃላይ ሁኔታ አንፃር ይህ መጽሐፍ ፋይዳው በጣም ትልቅ ነው ለማለት ወዳለው።
ሰኔ 8 በአድዋ መታሰቢያ አዳራሽ ሁላችንም እንገናኝ። እግዚአብሔር ይስጥልኝ። በድጋሚ እንኳን ደህና መጣችሁ። በቀል በቀለኛን ያጠፋዋል የተሰኘው የፓስተር ጻድቁ መጽሐፍ ጌታ ቢፈቅድና ብንኖር እሁድ ሰኔ 8 2017 ዓ.ም ከቀኑ 9 ሰዓት ጀምሮ በአድዋ መታሰቢያ ሙዚየም በይፋ ይመረቃል። በዕለቱ የተለያዩ የቤተ እምነት መሪዎች፣ የመንግስት ባለስልጣናት እንዲሁም አማኞች ሁሉ እንዲገኙ ተጋብዘዋል። እሁድ ሰኔ 8 2017 ዓ.ም በሚኖረን መርሃ ግብር ላይ ቃለ እግዚአብሔር ይሰበካል። የዝማሬና የአምልኮ ጊዜ ይኖረናል። መጽሐፉ ለሀገራችን እንዲሁም ለቤተ ክርስቲያን በአሁኑ ወቅት ያለውን አስፈላጊነትና ፋይዳ በሰፊው ይዳሰሳል። ሁላችሁም ሰኔ 8 በአድዋ መታሰቢያ ተገኝታችሁ ይህንን ትልቅ መጽሐፍ እንድትመርቁ ተጋብዛችኋል። አመሰግናለሁ። እንደምታውቁት መጽሐፉ የአንድ ህዝብ በአንድ ማህፀን ውስጥ የነበሩ በማህፀንም ሲገፋፉ የነበሩ ከተወለዱ በኋላም አመላቸውም ምግባራቸውም የተለያየ የነበረ ወንድማማቾች ሲበዳደሉ ያ በደል ቤተሰቡ ለሁለት ከፈለ እያለ ቀጥሎ የማያቋርጥ ጠላትነት ወንድም ሆኖ እያለ ጠላትነት የወለደው የማያቋርጥ ሁኔታ ሆነ። ለምን ሆነ? እንዴት ሆነ? መጽሐፍ ውስጥ በዝርዝር ስላለ ለምንድን ነው ኤዶማውያን ይህን ያህል የመረሩት? ብዙዎቻችን ምናልባት ማናቀው የቤተልሔምን የአንድ አውራጃ ዛሬ ሌሊት ከተወለዱ ጀምሮ እስከ 2 ዓመት ዕድሜ ያላቸውን ህፃናት የፈጀው ሰው ሄሮድስ ይባላል። ግን ሲጠና ዘሩ ኤዶማዊ ነው። ስለዚህ በሌላ በኩል እየተበቀለ ነው። የአይሁድ ንጉሥ ሆኖ ተቀምጦ ግን ኤዶማዊ ስለሆነ ያንን አጋጣሚ ለበቀል እንዴት እንደተጠቀመ ይነሳልና መነሻው መጽሐፍ ቅዱሳዊ እና ስነ መለኮታዊ ቢሆንም በዚህ ጉዳይ ላይ ምክንያቱም ይቅርታ ምህረትና እርቅ ወደሚለው ሐሳብ ለማምጣት ብዙ ሰዎች ተጠቅሰዋል። ለምሳሌ ደቡብ አፍሪካ እንደ ምሳሌ ተወስዷል። ማንዴላን ጠቅሻለሁ። ደዝመንድ ቱቱ መጽሐፍ አላቸው። የእሳቸውን መጽሐፍም ገዝቼ አንብቤያለሁ። ሌላ ቢሾፕም እንደዚሁ በናዚ ጀርመን የሆነውን በአይሁዳዊ ላይ የተደረገውን በተመለከተ የሩዋንዳውን ጉዳይ ማለት ለእንትን ያህል ያው ወደዛ ዝርዝር ውስጥ ባልገባም በአጠቃላይ መጽሐፉ ያው መጽሐፍ ቅዱስን ቤዝድ ያደርጋል። ግን ለአንድ እምነት ተከታዮች ብቻ ሳይሆን ለማንኛችንም ከግለሰብ ጀምሮ ግለሰብ፣ ቤተሰብ፣ ማህበረሰብም አገርም እንዴት መትረፍ ይችላል? ከአዙሪት ቀውስ እንዴት ነው የምንወጣው? መውጫው መንገድ ምንድን ነው? ከኤዶማውያን ምን እንማር? እነሱ ምንድን ነው እንደዛ እንዲሆኑ ያደረጋቸው? ምንድን ነው ለእግዚአብሔር ፍርድ የዳረጋቸው የሚለው በቀል በቀለኛውን ያጠፋል የተባለበት ምክንያት በቀለኛ ሰው ሌላው ሊያጠፋ አይደለም የሚበቀለው። በቀል የሚፈጸምበት ሰው እግዚአብሔር አለ። ምንም ቢሆን መጨረሻም ላይ ቢሆን እግዚአብሔር አለ። በቀል አድራጊው ግን ከመንገዱ ካልተመለሰ ይጠፋል ነው። ስለዚህ እነሱ እንደ ህዝብ በቀለኞች ናቸው፣ ግፈኞች ናቸው፣ ትዕቢትና ትምክተኞች ናቸው። ለዚህ ሁሉ መሰረት የሚሆናቸው አለ። ጀስቲፋይ ለማድረግ የሚሞክሩበት ሁኔታ አለ። ለምሳሌ ማለት ይቅር ለማለት እንዴት እንደሚቸግረን አንዱ መሰረቱ እንዳልኩት ስማር እኔ ከዚህ ከመጽሐፍ ቅዱስ ስነ መለኮታዊ አቋም በተለይ ደቂቀ ነቢያት የሚባሉትን ትንቢተ አብድዩን ሳጠና ነው። ግን በህይወት ተመክሮ ውስጥም እኔም ሰዎችን ጎድቼ ኢንቴንሽናሊ ጎድቻለሁ ብዬ አላምንም። ሰው መቼም ስለራሱ አይታየውም። ግን በሰዎች በጣም ተጎድቼ ማውቃለሁ እኔም ራሴ እና ይቅር ማለት በተለይ ደግሞ በጣም በምትወዱት እናንተ የሞታችሁለት እናንተ ከአደጋ የጠበቃችሁት እናንተ ለተከላከላችሁት ሰው እሱ መልሶ ሲገላችሁ በጣም ከባድ ነገር ነው የሚሆነው። ማለት አንድ ምሳሌ ልስጣችሁና አንድ ጊዜ ነው የዛሬ ብዙ ዓመት በፊት ነው የሆነ ሰው እኛ ችግረኛ ነው ብለን ታስረን አብረን ያው ታስረናል። ከአብዮት አንጻር ተብላችሁ ከታሰራችሁ ያው መውጫ የለውም።
እና ታስረን እያለን እሱም ታስሯል። እኛ አስጠጋ ነው ተቸግረ ለካ ሲያስቸግሮ ከኛ ጋር እያበላ ነው ሰውየው ለካ ይሰልለናል። የሚሰለል ነገር ባይኖረንም ማለት ነው። እና አንዳንድ ጊዜ ጥሩ ነገር ያደረጋችሁለት ሰው ሲጎዳ ምን ይጠላኛል የምትሉትማ ምን ችግር አለው? በጣም ግን እናንተ በጎ ያደረጋችሁለት ጥሩ ያደረጋችሁለት ሰው ሲጎዳችሁ ይቅር ማለት እንዴት ከባድ ነው። ስለዚህ በአጠቃላይ መጽሐፉ የበቀልን አደገኝነትና ታዲያ ከበቀል እንዴት እንመለስ የሚለውንም ምርጫ ሁለት ነው። በበቀል መቀጠል መጥፋትን ያስከትላል። ከበቀል መመለሻው ከባድ ቢሆንም ግን መጽሐፉ እንዴት እንደምንመለስ ይነግረናል። ይሄ ደግሞ እኔ እንግዲህ በአገር አቀፍ ደረጃ በኢትዮጵያ ሙሉ ወንጌል ቤተክርስቲያንም በነበርኩበት ዘመን አሁን ደግሞ በኢትዮጵያ ወንጌላውያን ቤተክርስቲያናት ከመጣው ጀምሮ ባሉት ሁኔታዎች እንደምታውቁት የሰሜኑ ጦርነት ሳይነሳም ለእርቅ ሄደናል። ብዙ ቦታ እንደዚህ ከሀገር ሽማግሌዎች የሃይማኖት አባቶች ጋራ ከምናደርገው እንቅስቃሴ አንጻር በፊት በአንድ እምነት ውስጥ ባየውም በኋላ ይሄ ነገር አገራዊ መሆኑን እኔም ተገንዝቤ ብዙ መጽሐፍትንም እንደዚሁ ዋቢ ተደርጎ መርሁን ነው። ይሄ መርህ ደግሞ በብዙ በሌሎች መጽሐፍት ውስጥም ያለ ታውቃላችሁ ወርቃማ ሕግ የሚባል በብዙ ሃይማኖቶች ውስጥ አለ። መጽሐፍ ቅዱስ ግልጽ አድርጎ ቢናገርም በሌሎችም ስላለ በተለይ ሰው የሚዘራውን ያጭዳል የሚለው ስንዴ ዘርቶ ስንዴ ያጭዳል እንጂ አንድ ኩንታል ዘርቶ አንድ ኩንታል አያጭድም። 40 ነው የሚያጭደው። አሁን በኤክስቴንሽን ስለምንዘራ በማዳበሪያ ስለሆነ ምንዘራው በደንብ ነው እናጭደውና እንዳናጭድ ግፍ አንስራ የሚል ጩኸት ነው። አሁን ብዙ እዛ ውስጥ መግባት አልፈልግም እንጂ እኔ ለተጎዱ ሁሉ ለቆሰሉ ለታመሙ ሁሉ በትራውማ ሂሊንግ የሚባለው ነገር መንፈሳዊ ነፍስ ጋር መንፈስ ሁለንተናችን እንዲፈወስ ከእንደዚህ አይነት መንገድ እንውጣ። በኤክስፒሪየንስም በስነ መልኮትም በሂደትም በብዙ ነገሮች ውስጥም ለእርቅም ተሳትፌ ስለማቅ ሰዎችን ለማስታረቅ 7 ሌሊት የፈጀብን ጊዜ አለ እየመሸ እየሄድን እና በእንደዚህ አይነትም ስለማቅ አንዳንድ ሰው ቂመኛ ነው እሺ አይልም፣ ግን ቂም አያዋጣም ነው። አንዳንዱ ደግሞ በሰውነቱ አያሳይም ይቅር ያለ መስሎ የሚበቀል አለ። ይሄም መጽሐፍ ውስጥ አለ። ይሄም አያዋጣንም። ከልብ የሆነ ከበቀል መንገድ የመመለስ ነገር እኛን ይረዳናል። ምናልባት እኛ የሆነ አደገኛ ነው ጎዳኝ ብለን የምንታመበት ሰውዬ እኛም መጉዳቱ ላያቅ ይችላል። ስለዚህ በቀለኛ ሰው ሌላ ሰው ይሞትልኛል ብሎ መርዝ እንደሚጠጣ ነው እና ከዚህ እንመለስ ነው የሚለው። እንትኑን ለመመለስ ስነ መለኮታዊ እና በአንድ እምነት ዙሪያ ብቻ ያጠነጠነ ሳይሆን ለሁሉም ሊሆን የሚችል መሆኑን በዚህ አጋጣሚ ምክንያቱም እኔ በኢትዮጵያ ሃይማኖት ተቋማትም ውስጥ ከበላይ ጠባቂዎቹም ከሌሎቹም ጋር አብረን ስንሆን በዚህ ጉዳይ ላይ ብዙ ስንነጋገር እንደነበረ ነው። በሌሎች ቋንቋዎች እንዲተረጎማል። በአማርኛ ተጽፏል፣ በአፋን ኦሮሞ እና በትግርኛ እንዲተረጎም ይታሰባል። በእንግሊዝኛም ኦልሬዲ ስራ ተጀምሯል። ስለዚህ ለሌላውም ዓለም ሕዝብ ተደራሽ መሆን አለበት። የእኛን ቋንቋ ለማይችልም ይጠቅማል ብዬ ስለማስብ በዚህ አይነት ሁኔታ እሱ ሌሎቹ ከሀገራችን ካሉት ቋንቋዎች በሁለቱ መተርጎሙ አይቀርም። ጋዜጠኛ ፓስተር አብይ ያነሳው አንድ ጥያቄ ያለና ስነ መለኮታዊ ጥቅም ብቻ ነው ያለው የሚል በመጽሐፍ ውስጥ በጣም ብዙ ዝርዝሮች አሉ። በደንብ አስቀምጦታልና አንዱ ካስቀመጠው ውስጥ በቀል ከሁለንተናዊ ጤና አንጻር የሚል አንድ ርዕስ አለ። በዛ ርዕስ ስር በደንብ ተደርጎ ተብራርቷል። እንኳን ለመንፈሳዊ ነገራችን ይቀርና ለፊዚካል ማንነታችን እንኳን ምን ያህል በቀል አደገኛ እንደሆነ በደንብ ተቀምጧል። ስለዚህ መጽሐፍ ውስጥ ይሄን ታገኛላችሁ። የገጽ ብዛት የመጽሐፉ ርዕስ በቀል በቀለኛውን ያጠፋዋል የሚል ነው። የገጽ ብዛት 150 ገጽ ነው። አርታይ የአምላክ ቸርነት ነው። የአምላክ ቸርነት በመሃላችን አለና ቁጭ ብሎ እየታዘበን ያለው ምናልባት አማርኛችንን እየለቀመ ይሆናል። ለማንኛውም ወንድማችን በመሃላችን አለ። የሽፋንና የውስጥ ገጾች ቅንብር ራሱ የአምላክ ቸርነት ነው። መጽሐፉ እንግዲህ ባጭሩ ይሄንን ይመስላል ማለት ነው። ለጠየቀን ጥያቄ ይሄን ይመስላል። ታንክ ዩ ሶ ማች። ርዕሱን ለምን እንደመረጥኩ ልናገር። ምክንያቱም ቅድም እንዳልነው
ስነ መለኮታዊ መጽሐፍ ቅዱሳዊ መነሻ የነበረው ነገር ስለሆነ ይሄ ርዕስ የመጣው አሞጽ የሚባል ነቢይ ብዙ ነቢያት ስለ ኤዶም በቀለኝነትና ከበቀል ጨርሶ የማይመለስ ህዝብ ስለመሆኑና ስለሚደርስበት ፍርድ ተናግረዋል እና የሌሎችንም አገሮች እንደዚሁ ሲናገሩ እግረ መንገድም የሚጠቀስ አለና በቀለኛውን ያጠፋዋል የተባለበት ምክንያት ኤዶማውያን እድሜ ልካቸውን ያዕቆብ ዘር የሆኑትን እስራኤላውያን እናጠፋለን ብለው አንድ ወቅት እንዳውም ኦልሞስት ተሳክቶላቸው ጭምር የሚመስል በቃ ጠፉ ተብለው በ586 ዓመተ ዓለም በሙሉ በባቢሎን የጦር ኃይል ከአገራቸው ተግዘው የሞቱት ሞተው መጽሐፍ ቅዱስ የምታውቁ ሰቆቃወ ኤርምያስን ማንበብ ትችላላችሁ እንዴት እንደሚያለቅስ እና ተነቅለው እነሱ እንዲቀመጡ ነው የተደረገው። ስለዚህ ተመልሰው ህዝብ ይሆናሉ ተመልሰው ይኖራሉ ብሎ ጨርሶ አላሰቡም። በቃ አጥፍተናል ይጠፋሉ ነው እና መጽሐፉ አንዱ ላይ ምን ይላል? የዘላለም ጥል ይሄ በቃ ይቅር አልልም የሚል ነው። ስለዚህ ከዚህ ነው የተወሰደው። ላንብብላችሁ። እግዚአብሔር እንዲህ ይላል፣ ወንድሙም በሰይፍ አሳደውታልና ርኅራኄውን ሁሉ ጥለዋልና ቁጣውም ሁሉ ጊዜ ቀደዋልና። አማርኛውን እንግዲህ ፈልጉትና መዓቱንም ለዘላለም ጠብቀዋልና ስለ 3 ወይም ስለ 4 የኤዶም ኃጢአት መቅሰፍቴን ከማድረግ አልመለስም። በትንቢተ አብድዩ ላይ ምን ይላል? መጨረሻ ላይ ለኤዶም ቅሬታ የለውም ዘር የሚባል አይቀርለትም። እኔ የመጽሐፍ ቅዱስ ይሄ ምንድነው ብሉይ ኪዳን ዘመን አብቅቶ አዲስ ኪዳን መካከል 400 ዓመት አለና በዚህ በ400 ዓመት የመካባውያን አመጽ የሚባላል መጽሐፍ አለ ራሱን የቻለ። በመካባውያን አመጽ ጊዜ ኤዶማውያን ተገደው አይሁዳዊ እንዲሆኑ ተደርገዋል። ነገር ግን ኤዶማውያን ከ70 ዓመተ ምህረት ወዲህ በምድር ላይ የሉ። ስለዚህ ከበቀል አለመመለስ ምክንያቱም በቀል እግዚአብሔር ስለሆነ እኔ ነኝ የምበቀለው ስላለሱ ከበቀል አለመመለስ ቀጥታ ከራሱ ጋር ምንድነው በቀል ማለት ምንድነው? በቀል ማለት እኮ ፍትህ የሚሰጠኝ አጣው። ፍትህ የሚሰጠኝን ካጣው እኔው ራሴ ለራሴ ፍትህ ሰጣለሁ እንደተደረገብኝ ይመልሳለሁ ይባልና ለምሳሌ 2 ተመትቼ እንደሆነ 4 ይመታለሁ ሳላቅ ማለት ነው። ከዛ በቃ ማቆሚያ የለውም። ማቆሚያው ይቅርታ ምህረትና እርቅ ነው። ማቆሚያው ከእንደዚህ ይሄ አይነቱ መንገድ ያጠፋል ከሚል ነውና ይሄ አሁን አይጋጭም ወይ? እንግዲህ የሚጋጭበት ካለ ይጋጭበታል። መጽሐፉ ግለሰቦችን አይመለከትም፣ የፖለቲካ ፓርቲን አይመለከትም፣ ዋትሶ ኤቨር ራሳቸውን የሚያደርጉትን ሰዎች አይመለከትም። መጽሐፉ እንዳው የማይደግፈው ምንድነው? የተለያየ ቁርሾ የተለያየ ቁስል እየቆሰቆስን ቁስል ስንት ዘመን የተቀበረ ቁስል ምናምን የቀረ ቁስልን እንዲድን ማድረግ እንጂ ቁስል እንዳይድን ቁስልን እንደገና እያደሙ መቀጠል ካንሰር ነው የሚያስከትለው። ስለዚህ መንፈሳዊ ካንሰር የህይወት ካንሰር ለአገርም አደጋ የሚሆነው ከበቀል መንገድ ካልተመለስን ዛሬ እኛ አቅም ኖሮን ምንበቀል ነገ ደግሞ ሌላ ይበቀለናል። ስለዚህ መፍትሄው ምንድነው? ከእንደዚህ አይነቱ አዙሪት መውጫው መንገድ ይቅርታ ምህረትና እርቅ ነው። ይቅርታ ምህረትና እርቅ ለመስጠት የሰጡ ሰዎች አሉ፣ በመበቀል በሚችሉበት ጊዜ ማለት ነው። ሳትችል ይቅር ማለት ቀድሞ ነገር አልቻልክም፣ ግን ሲችል ሰው ይቅር ካለ ነው ትክክለኛ ይቅርታ የሚባለውና አይ ቲንክ የመለስኩ ይመስለኛል። አመሰግናለሁ። ቅድም የተነሳ አንድ ጥያቄ አለ። ለክርስቲያኑ ኮሚኒቲ ብቻ ነው ወይ ተብሏል፣ ተነስቷል። አይደለም፣ ለሁሉም ኮሚኒቲ የሚጠቅም መጽሐፍ ነው። ስለ ዶክትሪን ጉዳይ አንድም ቦታ አያነሳም። የዶክትሪን ኢሹ የለበትም። ለኦርቶዶክስም ለሙስሊም ወንድሞቻችንም እጅግ የሚጠቅም ነው። ምክንያቱም እነሱ በሙሴ መጽሐፍቶች ስለሚያምኑ ማለት ነው። ስለዚህ ይሄ ለኦርቶዶክሳውያንም ራሱ ስለ ዶክትሪን ኢሹ ስለሌለበት አንብበው ሁሉም ሰው ሊፈወስበት የሚችል መጽሐፍ ነው። አመሰግናለሁ።